ዛሬ ላይ አንቺ ሄርሜላ ይሄንን አደረገች ብለሽ ዛሬ መልሰሽ አንቺ ክፉ ምሰሪ ከሆነ ወይ እሷ ላይ መጥፎ ነገር ምሰሪ ከሆነ ወይ ደግሞ እሷ የሆነ በቃ ሌላ ቦታ እንድትጠፋ የምታደርጊ ከሆነ ከእሷ አንቺ በምን ትሽለሻለ? ወይስ አንቺ ሄርሜላ ላይ ምንም ያደረገችው ነገር የለም? ይሄን መልስ ልመልስልህ ዴቭ። ቆይ አይትስ ኦኬ ልመልስልህ ይሄን መልስ ዴቭ። እሷ ባደረገችው ልክ እኔ እሷን የጎዳሁበት ምንም አይነት መንገድ የለም። እንድትጠፋ ምንም ያደረኩት ነገር የለም። ይልቁንስ አብርሃም ለሷ ያለውን ነገር በደንብ እንድታይ የራሷን ነገር መወሰን እንድትችል በደንብ የሚገባት ከሆነ ማስተዋል እንድትችል ከዚህ ኧረ ሩታዬ የኔ አንበሳ የኔ ጀግና እንኳን እንደዚህ መንጥረሽ ዘርዝረሽ ማስረዳት ተይና እንደ መርፌ ራሱ በግሊኮስ አድርገሽ ራሱ ብሰጫቸው የማይገባቸው ቅቅል ጭንቅላት ጮማ ጭንቅላቶች ናቸው እነዚህ ማለት ነው። ልባቸው በጥላቻ የተሞላ ልባቸው ደግሞ አቋም ይኑርህ ዴቭ። ምንድነው የገበታ ውሃ የመሰለ ወዲህ ወዳ። እስኪ አንተ ትልቅ ሰው ነው፣ ወጣቱን ለመምከር ሞክር እስኪ እንዴ። ጭራሽ እኮ ለእሷን መጥፎ ነገር ለማድረግ እንድትጠፋ ማድረግ። አሁን ከእሷ ምን ተለየሽ? ምን ያደረገቻት ለሄርሜላ? ሩታ እኮ ምንም ያደረገቻት ነገር የለም እኮ። እንድትነቃ፣ እንድታስብ፣ እንድታስታውል አብርሃም ለእሷ ምን አይነት ቦታ እንዳለው እንድታውቅ እኮ ነው የረዳቻት። ስለዚህ እንደውም ሄርሜላም እናንተም ጭምር ሩታ ልታመሰግኗት ነበር እኮ የሚገባው ማለት ነው። አንተም ብትሆን የወንድምህ ማንነት እንድታቅ ስላደረገች ገባ። ይቅርታ በላት እንደውም አሁን ማለት ነው። ልታመሰግናት እኮ ነው የሚገባው። እንደው ከአንቺም አልፎ ሌላ ሴትን እንዳይጎዳ ስለረዳሽ እናመሰግናለን። የወንድማችን ማንነት ልክስክሱ ማንነቱ እንድናቅ ስለረዳሽን እናመሰግናለን። ሄርሜላም ህይወቷ እንዳይበላሽ እንድትነቃ ስላደረግሻት እናመሰግናለን ማለት ነበረብህ እንጂ አናደርሽኝ፣ አቃጠልሽኝ። ለምን አትንቦገቦግም? እንደው ምን አለበት ሩታዬ በዛ ሰዓት እኔ ምን አገባኝ ብትንቦገቦግ የሚለውን ዘፈን በጋበሽልኝ ማለት ነው። ውድ ተመልካቾች ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ከኔ ጋር ሆኑ። እንግዲህ ደግሞ እኮ ደጋግሞ ይቅርታ የጠየቅሻለ ተንኮልሽ ነው ወይ? ሩታ መች ለሄርሜላ ይቅርታ ጠየቀቻት? እናንተ እኔ እኮ ግራ ገብቶኛል። እንደ ዩቲዩብ ሰፈር እናንተ ህጉን የቀየረ ነገር ከሆነ እኔ ያልገባኝ እናንተ የገባችሁ ነገር ካለ እስኪ ሹክ በሉኝ ቤተሰብ። የሩታ መጥፎነቷን ካልተናገራችሁ፣ ሩታ በሚዲያ እንድትሰደብ ካላደረጋችሁ፣ የዩቲዩብ ቻናላችሁ አይታይም የተባለ ነገር ከሆነ ለእኔም ሹክ በሉኝ ቤተሰብ። አረ ሌላም ጉድ ሰምቻለሁ በሩታ ላይ ሌላም ጉድ ሊጠነስሱ ነው። ምንድን ነው የምትሉ አትጠፉም። በደንብ አድርጌ እነግራችኋለሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ከኔ ጋር ሁኑ። በተለይ ይሄ አሽቀባጭና አሽቋላጭ የድር ኩባያ የመሰለ ሰውዬ ማለት ነው፣ አንተ ዳኒ የምትባል ዥልጥልጥ ማለት ነው። አንተንም በደንብ አድርጌ እምነግሩ ይሆናል ማለት ነው። ላይክ እያደረጋችሁ እስከ መጨረሻው ከኔ ጋር ሆኖ አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናሌ ቤተሰቦች ሰላም ብያለሁ። በያላችሁበት ሰላማችሁ አላህ ያብዛልኝ። ላላፍ እየወዳችኋለሁ። ለቤቴ ወይ ለቻናሌ አዲስ ከሆናችሁ ሰብስክራይብ እንዲሁም የደወል ምልክቱን በመጫን ቤተሰብ ይሁኑ። ከዚህ ወይ ቤተሰብ ሆናችሁ ላይክ፣ ሼር፣ ኮመንት ለምታደርጉልኝና ለምታበረታቱኝ እጅግ በጣም አድርጌ ከልብ አመሰግናለሁ። አላህ ያክብርልኝ። ዛሬም እንደተለመደው በሌላ ቪዲዮ መጥቻለሁ። ቪዲዮን ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። የዛሬ ቪዲዮ መግቢያችሁ ላይ እንዳያችሁት ወይም እንዳደመጣችሁት የነ ሩታና የነ ዳኒ ቪዲዮ ነው ማለት ነው። እንግዲህ ትላንትና በዳኒ ቤት መጥተዋል ማለት ነው። ዴቭና ዳኒ ለሩታን እያፋጠጧት ነበረ ማለት ነው። ብዙ ነገር ተናግረዋል። ከዛ ትንሽ ቁርጭ ነው ያመጣሁት ማለት ነው። እሷ በአንቺ ህይወት መጥታ ብዙ ነገሮችን አድርጋለች። ያን ኮተቶች አግበስብሰን አሁን ላይ ማምጣት አንችልም። ነገር ግን እሷ ጠፋች ብለሽ አንቺ ለምንድን ነው በእሷ ላይ መጥፎ ነገርን የምትሰሪው እንድትጠፋ የምታደርጊው? ከእሷ አንቺ ምን ተለየሽ እያለ ይገኛል ማነው ዴቭ ማለት ነው። እንግዲህ የሩታ መከታ የሆነው ቆፍጣን ነው ኤፍሬም። አቦ ይመችህ አንተ ልጅ ማለት ነው። የእውነቴን ነው የምላችሁ። እኔ በፊት ንግግሩ አይመቸኝም ነበር። በአሁን ሰዓት ግን እንደ ኤፍሬም የማከብረው ሰው የለኝም። በቃ አስታዋይ፣ ስርዓት ያለው በቃ ቆፍጣና ማለት ኤፍሬም ብቻ ነው። ምንም ያደረገችው ነገር የለም። ምንድን ነው የምታወሩት አለ ማለት ነው እሱ
ሩታዬንም የኔ ጀግና የኔ አንበሳ የኔ እንቁ ሴት አስረዳቻቸው። ግን ብታስረዳቸውም እኮ የማይገባቸው ቅቅል ጭንቅላቶች፣ ጮማ ጭንቅላቶች ናቸው እኮ እነዚህ። በጥላቻ ውስጣቸውን የተሞላ በቃ ስለ ሩታ ጥላቻ ብቻ ነው እነሱ ማንጸባረቅ የሚፈልጉት። እውነታውን ማወቅ፣ እውነታውን ለሚዲያ መናገርን አይፈልጉም። በቃ ሩታ እንድትረገጥ፣ ሩታ እንድትሰደብ፣ ሩታ በሚዲያ እንድትጠላ ማድረግ ብቻ ነው ሆን ብለው ወገባቸውን ታጥቀው የተነሱት ማለት ነው። ሩታ በእርግጥ ልክ ልኩ ነው የነገረችው ማለት ነው። እኔ በእሷ ላይ ምንም መጥፎ ነገር ያደረግኩት ነገር የለም። እሷ ባደረገችው ልክ እኔ አላደረግኩኝም። ነገር ግን እንድታውቅ ነው የረዳኋት፣ እንድትነቃ ነው። በትክክል ይሄ ነገር እኛም ራሱ ብለናል እኮ በተኛችበት እንድትባንን እንድትነሳ፣ አብርሃም ለእሷ ምንም አይነት ቦታ እንደሌለው እንድታቅ ነው ሩታ የረዳቻት ማለት ነው። በቃ እንደ እውነቴን ነው የምላችሁ አይደለም። እኔ ኦዲየንሱም ለነገሩ ምን ይገባዋል፣ እየሰደበ ያለው ለሩታ ነው። ብታቁት እኮ ሩታ ሄርሜላን ነው የረዳቻት። ያ ሁሉ ብታረግም ከፍቅር ጋር ሆና ግብረአበር ሆና ብትሰራም አንደኛ ተናግራለች። የአብርሃም ውስጡ ለማን ፍላጎት እንዳለው ተረድታለች እሷ ማለት ነው። በመቀጠል ለሄርሜላ ቦታ እንደሌለው አብርሃም እንድታቅረድታታለች። ስለዚህ ልናመሰግናት ልታመሰግኗት ነው የሚገባችሁ። ጀግና ነሽ፣ ጎበዝ ነሽ። በቃ አንቺን ጎድቶ አልፎ ሌላ ሴት እንዳይጎዳ ረድተሻል ማለት ነው የሚገባችሁ ማለት ነው። እየመጣችሁ እኝኝኝ ኧረ አንቺ የምትገርሚ ሴት ነሽ፣ ማስመሰል ትችያለሽ አንተ የድር ኩባያ ማለት ነው። ዥልጥልጥ አንተ በሞቀበት ነው በመጀመሪያ የምትሞቀው ማለት ነው። አቋም የለህም ዳኒ ማለት ነው። እስኪ እንደ ወንድ ቆፍጥን ብለህ አቋም ይኑርህ። የሩታ ሩቧን አትደርስም እኮ አንተ ማለት ነው። አጨብጫቢ ሆንክ ማለት ነው። አንዴ ሲጎድልብህ ከሄርሜላ ስትሆናለህ፣ ከሄርሜላ ሲጎድልብህ ወደ ሩታ ትመጣለህ፣ ከሩታ ሲጎድልብህ ወደ አብርሃም ትሄዳለህ፣ ከአብርሃም ሲጎልብህ ወደ ዴቭ ትሄዳለህ። ምንም በቃ ወዲ ወዳ እንዳሽቋለጥክ ትቀራታለህ ማለት ነው። ሩታ ምኗንም አትደርስም። ሩታ ጀግና ስማርት ናት። ይሄን እንዴት ልታስቢው ቻልሽ? እጅግ በጣም ጀግና ጎበዝ ሴት ነሽ ብላችሁ ነበረ ማድረቅ የነበረባችሁ ማለት ነው። ገባችሁ አይደለ? እሱማ የልክስክስነቱ ጥግ ድረስ እኮ ከሩታ አልፎ ሩታ ማናት ሄርሜላ ጋር ደርሶ ከሄርሜላ ደግሞ ዘሎ ወደ ፍቅር ጋር ድረስ ሄዶ ነበረ። ያ ሁሉ ሰሩለት፣ በቃ ሰሩለት። የእሱ ልክስክስነት የእሱ አቋም እንደሌለው ነው የታወቀው ማለት ነው። ስለዚህ ምንድን ነው የምታሽቃብጡት? ለምንድን ነው ልጇን እንድታሳድግ የማትተዋት? ለምንድን ነው በሚዲያ እንድትሰደብ እንድትረገጥ የምታደርጉት? ወይስ እኔ ያልገባኝ ቤተሰብ እኔ ያላወቅኩት ነገር ካለ እናንተ የምታውቁት ነገር ካለ ንገሩኝ። እውነቴን ነው ብላችሁ ያም መቶ አፍ ይከፍትባታል፣ ይሄም መቶ አፍ ይከፍትባታል። ወይስ እሷ ካልሰደባችሁ እሷን እንድትረገጥ ካላደረጋችሁ የዩቱብ ቻናላችሁ መንቀሳቀስ አይችልም ተብላችኋል። እናንተ እንደዛ ከተባላችሁ እኔም አልሞክርም፣ ሞት ይሻለኛል። እንደ ዩቱብ እዛው ጠርቅም ቢል ነው የሚሻለኝ ማለት ነው። እውነቴን ነው ብላችሁ እንደው አይደብራችሁም እንዴ? በተለይ እኔ በጣም ያናደደኝ አናደሽኝ፣ ደብቀሽ ስላደረግሽ አበሳጨሽኝ። ለምን ብስጭጭትን አይወጣም? ለምን ባናትህ አትተከልም? ማነህ ዴቭ የምትባል ማለት ነው። ለምን ባናትህ አትተከልም? እንዳርጋ በጣሶ ባናትህ ተተክለ ጨፍር ብትፈልግ ማለት ነው። ምኑ ነው ያናደደች? ምንም ያናደደች ነገር የለም። የሚያናድር ስራ ሩታብ ሲጀመርም አልሰራችም። የኔ ጀግና የኔ አንበሳ ማለት ነው። ገና ታቃጥላችኋለች፣ ገና ታንቦጎቡካችኋለች። ኧረ ኤፍሬም ይመች። ልታደንቋት ጀግና መሆኗን ልታውቁ ነው የሚገባችሁ። ሩታ እንደምትችል ነው ያሳየቻችሁ። በትክክል በደንብ ነው ያሳየቻችሁ። ትችላለች። ገና ታሽከረክራችኋለች ማለት ነው። የፈለገው እሷ እንድትጠላ የፈለገው በሚዲያ እንድትረገጥ ብታረጉ እንኳ እሷ ደግሞ እናንተን እያስረገጠች እያንገበገበቻችሁ እንደዛት ታኖራችኋለች። ይመችሽ ሩታዬ። ለማንኛውም የሄርሜላን ደጋፊ ሆኑ። ሄርሜላ መታ በዚህ በኩል እንደዚህ እንትን ስትል አታጨብጭቡ።
ለሄርሜላ ትልቅ ውለታ ነው የዋለችላት። አብርሃም ሄርሜላ በፍጹም አይፈልጋትም። ትላንትና አሁን ይቅርታ ሲጠይቃት ተንበርክኮ ይቅርታ ለሄርሜላ ይቅርታ ለአብርሃም ጌጡ አይደለም። ለሩታ ራሱ ከ3-4 ጊዜ ተንበርክኮ እግሯ አውራጣቷን የእግሯ አውራጣት ስሞ ይቅርታ ጠይቋል። እሱ አይከብደውም። በቃ 35 ጊዜ ይንበረከካል፣ ይወድቃል። ብርቅ አይደለም ለሄርሜላ ትላንትና ይቅርታ ስለጠየቃት ተንበርክኮ ማለት ነው። ተንበርክኮም የጠየቃት እውነቴን ነው የምላችሁ በቃ ሊጠቀምባት ነው። ሩታ ማጥቷል፣ ፍቅር ማጥቷል፣ ሁሉም ማጥቼ እንዳልቀመጥ ብሎ ነው ወደ እሷ ለመሸሽ የፈለገው እንጂ አፍቅሯት ወዷት አይደለም። አሁንም አስረግጠን ነው የምንነግራችሁ ማለት ነው። አዎ የሩታ ይሄን ማድረግ አይድነቃችሁ፣ አይግረማችሁ። ሩታ ጀግና አንበሳ ናት። በቃ እናንተ የምትሏትን ሩታ አስመሳይነሽ፣ ተንኮለኛነሽ፣ እንደዚህነሽ የምትሏትን ሩታ እኛ አናቃትም፣ በፍጹም አናቃትም ማለት ነው። ከሆነችም ደግሞ ደግ አደረገች። እንድትሆን ያደረጋችኋት እናንተ እራሳችሁ ናችሁ። በቃ እናንተ ማለት ነው። ሩታን እኛ የምናቃት ጀግና አንበሳ አትበገሬ መሆኗን ነው። አትበገሬ መሆኗን ማለት ነው። እየመረራችሁ ወጡ። ገና ትነዳችኋለች እንደ በግና እንደ ከብት ማለት ነው። ምድረ ከብት እየመጣችሁ እዚህ እኝኝ ትላላችሁ። ኧረ አንቺ ተንኮለኛ ነሽ፣ አንቺ አስመሳይ ነሽ ምናምን። ተደበቁ ምድረ ዝትቱላ ማለት ነው። ቻው